On this topic, let us discuss about Equatorial, Central and Eastern Africa to 1500 AD. በዚህ ትምህርታችን የምንማረው የኢኳቶሪያል የማዕከላዊ አፍሪካና የምስራቅ አፍሪካ ግዛት ታሪክን እስከ 1500 ዓመተ ምህረት ድረስ ምን ይመስላል የሚለውን እንማራለን። ስለዚህ እስከ ቪዲዮ መጨረሻ አብራችሁ ቆዩ። ሶ ፈርስት ሊታስቲ ኮንጎ። ስለዚህ የኮንጎን የንጉሳዊ ግዛት ታሪክ ቀጥለና ያለን ማለት ነው። The Kingdom of Congo was located on the lower banks of the Zaire River. የኮንጎ ንጉሳዊ ግዛት የምትገኘው በዛይር ወንዝ የታችኛው ተፋሰስ አካባቢ ነበር። ባንቱ people founded it in the late 14th century. ይህን የኮንጎ ንጉሳዊ ግዛት የመሰረቱት የባንቱ ቋንቋ ተናጋሪ ህዝቦች ናቸው። The people were hunters and warriors. እነዚህ ህዝቦች አዳኞችና ጦረኞች ነበሩ። They were also clever smiths. እነዚህ ህዝቦች ከአዳኝነትና ከጦረኝነት በተጨማሪ በብረታ ብረት የጥበብ ስራ እጅግ ጎበዞች ነበሩ። Apart from agriculture, trade played an important role in the kingdom's economy. በኮንጎ ንጉሳዊ ግዛት ውስጥ ከግብርና በተጨማሪ ንግድም አይነተኛ የሆነ የገቢ ምንጭ ነበር። The explorers reached the Congo in 1482 and 1491. These explorers were the Portuguese. አውሮፓውያን አሳሾች በኮንጎ ግዛት የደረሱት በ1482 እና በ1491 ነበር። እነዚህ አሳሾች ፖርቹጋሎች ነበሩ። Missionaries who were converted to Catholicism arriving having such footsteps. የእነዚህን የአሳሾች እግር ተከትለው የካቶሊክ እምነት ሰባኪያን ወደ አካባቢ በመምጣት የአካባቢው ማህበረሰብ የካቶሊክ እምነትን እንዲቀበል አድርገውታል። The Portuguese colonized the kingdom. ይህን የኮንጎ ንጉሳዊ ግዛት በኋላም ፖርቹጋሎች ነበሩ በቀይ ግዛት የያዙት።